ፍቺ ሰዎች ሳይግባቡ ቀርተው የሚለያዩበት መንገድ ቢሆንም ከወንዶች ይልቅ በፍቺ በጣም ብዙ ጊዜ የውስጥ ጫና፣ ስነልቦናዊ፣ ማህበራዊ ሌላው ሁሉ ክስተት ወይም ደግሞ የሚጎዳቸው በአብዛኛው ሴቶችን ነው። ሴቶች ይጎዳል። ለምን? ከጋብቻ በኋላ ልጆች በመውለድ ለኑሮ በመታገል ብዙ ሉዝ የሚያደርጓቸው ፊዚካል የሆነ አፒራንሶችም ስለሚኖር በተለያየ መንገድ ራሳቸውን ይጎዳል፣ ደግሞም ይጎዳል። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ጉዳዮችን፣ ማህበራዊ ጉዳዮችን እንዲሁም ይጠቅሙናል፣ ይበጁናል የምንላቸውን የምንማርባቸውን ታሪኮችን ይዘን የምንቀርብበት ነው። ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱ እየጠየኩ ዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም ከፍቺ በኋላ ሴቶች የሚሰሯቸው ዋና ዋና ስህተቶች 5 ዋና ዋና ስህተቶች አሉ። እነዚህን ነው የምናየው። ምንድን ናቸው? እንግዲህ ፍቺ ሰዎች ሳይግባቡ ቀርተው የሚለያዩበት መንገድ ቢሆንም ከወንዶች ይልቅ በፍቺ በጣም ብዙ ጊዜ የውስጥ ጫና፣ ስነልቦናዊ፣ ማህበራዊ ሌላው ሁሉ ክስተት ወይም ደግሞ የሚጎዳቸው በአብዛኛው ሴቶችን ነው። ሴቶች ይጎዳል። ለምን? ከጋብቻ በኋላ ልጆች በመውለድ ለኑሮ በመታገል ብዙ ሉዝ የሚያደርጓቸው ፊዚካል የሆነ አፒራንሶችም ስለሚኖር በተለያየ መንገድ ራሳቸውን ይጎዳል፣ ደግሞም ይጎዳል። ስለዚህ እነዚህ ግን እንዳሉ ሆነው ሳይስማሙ ቀርቶ ፍቹም ከተፈጸመ በኋላ ሌላ ደግሞ ጉዳት ላያቸው ላይ እንዳያደርሱ ብዙ ጊዜ የሚፈጠሩ ስህተቶች አሉ። እነዚህ እንዳይሆኑ ከነዚህ ስሜቶች ወጥተው ጠንካራ ሴቶች ለልጆቻቸውም ለራሳቸውም ጠንካራ ነበሩ ሴቶች መሆን አለባቸው። ስለዚህ እነዚህን ስህተቶች ነቅሰን በማውጣት ከነዚህ ስህተቶች ሴቶች እንደዚህ አይነት የህይወት ክስተት በህይወታቸው ሲመጣ እንዴት መበርታት፣ እንዴት መጎበዝ እንደሚቻል ለማሳየት ነው። ከዚህ ስህተት በመማር የተሻለ መንገድ መፍጠር። የመጀመሪያውን አንደኛው ስህተት ፍቹ ከተፈጠረ በኋላ ወይም ከተፈጸመ በኋላ ብዙ ጊዜ በጭንቀት ወይም ደግሞ በዛ በቁጣ ስሜትና ራስን በመጉዳት ስሜት ውስጥ መቆየት ነው። ይሄ በጣም የተለያየ የጤና ችግር ሊያጋልጥ ይችላል። ህመምን ያስከትላል፣ ጭንቀትን ያስከትላል። ስለዚህ ይሄ ነገር ከተፈጠረ መቀበል፣ እንደገናም ደግሞ እንዴት መቆም እንደሚቻል በራስ ላይ መስራት ነው። የተለያዩ ስልጠናዎችን በመውሰድ ራስን በተለያየ መንገድ በማስተማር ወደ መንፈሳዊ ተቋማት ወደ በመቅረብ ራስን ማበርታት ይቻላል እንጂ ከዚያ በዚያኛው በጭንቀት ስሜት የሚቀጠል ከሆነ ብዙ እህቶቻችን በጭንቀት ህመም ታመው ሲሰቃዩ እናያለን። ያ እንዳይሆን ግን ይህ ችግር ከተፈጠረ ራስን ማበርታት፣ ከዚያ ስሜት ቶሎ መላቀቅ፣ በተለያየ መንገድ ራስን ማሰልጠን ያስፈልጋል ማለት ነው። ለምን? ይሄ ካልሆነ በራሳቸው ላይ በሚቀርባቸው ሰው ላይ ያልተገባ ጫናን ያሳድራል። ሌላው ደግሞ ከዚህ ጋር ተይዞ ፍቺው ከተፈጸመ በኋላ በእልህ ሁለተኛው ወደ ሌላ ሪሌሽንሽፕ በመግባት እዚህ ጋር በብዙ ጫናና በብዙ ጭንቀት ነው ይሄ የተፈጸመው። ግን ጊዜ ሳይሰጡ ራስን በብዙ ነገር ሳያክሙ ተመልሶ ወደ ሌላ ሪሌሽን ግንኙነት ውስጥ መግባት በጣም ይሄ ደግሞ ሌላው ስህተት ነው። ለምን? ከፍቺ በኋላ ጊዜ መውሰድ ያስፈልጋል። ራስን ቆም ብሎ ማየት ያስፈልጋል። ምንድን ነው ስህተቴ? ከባለፈው ህይወቴ ምን መማራት፣ ምንድን ነው ማስተካከል ያለብኝ ብሎ ቆም ብሎ በራስ ላይ መስራትና ትንሽ ጊዜ መውሰድ አስፈላጊ ነው። ነገር ግን ይሄ ባልሆነበት በአፋጣኝ ምናልባት ባል ይሄንን ፍቺ ሲፈጽም ሌላ ቦታ ሌላ ግንኙነት ፈጥሮ ሊሆን ይችላል። ቢሆንም ከሱ ጋር መፎካከር አያስፈልግም። ምንድነው? ጊዜ፣ ሴቶች ጊዜ ያስፈልገናል። እዛ ጋር በተፈጠረው ያ በዚያ ጫና ስሜት ውስጥ እንደገና ደግሞ መጥቶ ኢሚዲየትሊ ሌላ ግንኙነት መፍጠር ስህተት ነው። ጊዜ መውሰድ፣ ራስን ቆም ብሎ ማየት። ምናልባት እነዚህ የምንወስዳቸው ጊዜያቶች እኮ
ጊዜዎች እሱም ከሄደ በኋላ ሁለቱም ተራርቀው ባሉበት ቆም ብሎ ሁሉም ራሳቸውን እንዲያዩ ያደርጋል። እንደገና ለመገናኘትም እድል ይሰጠናል። ይሄ ወደ ግንኙነት ቀድሞ መግባት ብዙ ነገሮችን ያበላሻል። ቆም ብሎ ማየት፣ ጊዜ መውሰድ፣ ሁሉም ከዛ ከነበረበት ስሜት ሲወጣ እኔ አጥፍቻል፣ የዛኔ መነጋገር፣ አብሮ መግባባት እና እንዲያውም እንደገና ወደ ጋብቻ የመመለስ እድልም ሁሉ ይኖራል። ነገር ግን ፈጥኖ በእንደዚህ አይነት ነገር ውስጥ መግባት ያም እድል እንዳይኖር ያደርጋል። ደስ የሚለው አሁን ባለፈው በቅርቡ አርቲስት ገነትና ባለቤቷ ከ14 ዓመት በኋላ እንደገና ወደ ግንኙነት ገብተዋል። በጣም ደስ የሚል ነው። ለምን? ጥሩ ግንኙነት አላቸው። ባሉበት ቦታ እያንዳንዳቸው ራሳቸውን አቆይተዋል። ጊዜ ማገኙ፣ ልጆቻቸውም ደረሱ፣ ተነጋገሩ እንደገና። ይሄ ጥሩ እድል አለ። ምናልባት እንደነሱ ረጅም መንገድ ላይ ይኬድ ይችላል። ቆም ብሎ ራስን ማየት፣ ስህተትን ማስተካከል። ምንድን ነው ስህተቴ? ይህ ቤት እንዲፈርስ ምክንያት የሆኑት እኔ ነኝ ወይስ የእኔ ድካም ነው ወይስ ከኔ አቅም በላይ በሆነው? መጽሐፍ ቅዱስ ሲናገር ጥበበኛ ሴት ቤቷን ትሰራለች፣ ሰነፍ ደግሞ በእጇ ታፈርሰዋለች። ትሰራለች ማለት እኮ የተንገዳገደ ሊፈርስ ያለን ሁሉ ሰርታ ማቅረብ ትችላለች ማለት ነው። ስለዚህ በጊዜ ውስጥ ብዙ ነገር ማስተካከል ይቻላል። ሶስተኛው ደግሞ ከዚህ ከፍቺ በኋላ የሚሰሩ ስህተቶች ከአባት ጋር ልጆች እንዳይገናኙ ማድረግና ጫና በልጆች ላይ መፍጠር። ይህ ስህተት። እርግጥ ፍርድ ቤትም ልጆችና አባት እንዲገናኙ ይፈቅዳል። እሱም እንዳለ ሆኖ ልጆች ብቻ ሳይሆኑ ኢቭን ከፍቺ በኋላ አብሮ ከልጆች ጋር ስለ ልጆች ጉዳይ ቤተሰብ በጋራ ሆኖ መነጋገሩ ጥሩ ነው። ለልጆችም ስነ ልቦና፣ እንደገናም ደግሞ ለተጋቢዎችም ለተፋቶችም የተፋቱ ተጋቢዎች እነዚህም እንዲነጋገሩ ያደርጋል። የተፋቱ ባልና ሚስቶች ዳግም እንዲነጋገሩ፣ ዳግም ከስተታቸው እንዲመለሱ ድልን ይሰጣል። ስለዚህ ልጆችን ይዞ በጋራ መዝናኛ ቦታ ሊሆን ይችላል፣ መቶም ልጆችን ቤት ይዘት ሊያደርጋቸው ይችላል እና በልጆች ምክንያት ወንድምና እህት ሆኖ ግንኙነትን ማሳደግ፣ ይሄ ልጆችም ጫና እንዳያድርባቸው ያደርጋል። እንደገናም ደግሞ የልጆችን ስሜት ማዳመጥ፣ ልጆች እንዳይጨናንቁ እንዳይጎዱ እድል ይፈጥርላቸዋል። ብዙ ጊዜ ከዚህ ከፍቺ በኋላ ሴቶች እኔ ለእናንተ ስል ነው እንደዚህ የሆንኩት፣ በእናንተ ምክንያት ነው ዋጋ የከፈልኩት በሚል የምሬት ቋንቋዎችን በምናወራ ጊዜ ልጆች ይጎዳሉ። ስለዚህ ልጆችን ጫና ውስጥ እንዳይገቡ መጠበቅ ያስፈልጋል ማለት ነው። ሌላው ደግሞ ከፍቺ በኋላ እንግዲህ የንብረት መከፋፈል፣ የተለያዩ ነገሮች ይኖሩና ገንዘብ እጅ ላይ ሲገባ ያንን ገንዘብ በአግባብ አለመጠቀም። የሚያልቅ አይመስልም ገንዘብ ብዙ ጊዜ። ነገር ግን በፍቺ የተገኘውን ንብረት በአግባቡ ማስተዳደር፣ ቀጣይነት እንዲኖረው ገቢ የሚያስገኙ ነገሮችን ለመስራት ራስን ማሰልጠን እንጂ በጣም በገንዘብ ላይ መጫወት፣ አላግባብ ነገሮችን መጠቀም መጨረሻ ላይ ከፍቺ በኋላ ሰው እንዳይገናኝ ያደርጋል። ልጆችም ለችግር ይጋለጣሉ። ያም በራስ ላይም ሌላ ችግር ይፈጥራል። ስለዚህ ከፍቺ በኋላ የምናገኛቸውን ገንዘቦች እንዴት ነው በአግባቡ ቋሚ ንብረት ላይ የምናውለው፣ ቀጣይነት ያለው ነገር ላይ ያላግባብ በቁሳቁስ በሚያልቁ ጌጣጌጦች በእልህ ልብስ መግዛት፣ በእልህ የሆነ ነገር ማድረግ፣ ነገ ቢሸጥ ገንዘብ የማወጣ ይህ ስህተት ነው። ከዚያው ማስተካከል ይገባል። ሌላኛው ስህተት፣ አራተኛው ስህተት ደግሞ ከፍቺ በኋላ ከሌሎች ሰዎች ራስን ማግለል፣ ከሰዎች ጋር ከማህበራዊ ግንኙነት ያለንን ነገር ማቋረጥና እንዲያውም ከዚህ የተነሳ ወደ ማህበራዊ ሚዲያ ውስጥ ገብቶ ራስን መሰወር፣ ይሄ ሌላኛው ስህተት ነው። ሰው ራሱን ከማህበረሰቡ እያገለለ በመጣ ቁጥር ለስነ ልቦና ችግር እየተጋለጠ ይመጣል። ልክ በደለኝነት ጥፋት እንዳጠፉ ወይም ደግሞ ማህበረሰቡ እንደሚወቅሰው
አድርጎ በማሰብ ራስን ማግለል ስህተት ነው። ይልቁንስ ወደ ማህበረሰቡ መግባት፣ ምክሮች መስማት ይቻላል። ከሌሎች ሰዎች መማር ይቻላል። ራስን ፈታ አድርጎ ወደ ህዝብ መግባትና ከሌሎች ጋር መቀላቀል። እርግጥ ይህንን ስናደርግ ባውንደሪ ሊኖረን ይገባል። ገደብ ባለው መልኩ ነው። ለምን እዚህ ጋር ትዳር ሲፈታ ሌላ ደግሞ ትዳር ያለው ሰው ምናልባት የኔ ሚስትም ከእሷ ጋር በመሆን ትዳሯን ታበላሻለች በሚል የተለያዩ እንትኖችን ስለሚያይ ሀሳቦችን ስለሚያመጡ ይህም ሊጎዳ ስለሚችል ከሌሎች ጋር ገናኛው ገደብና ባውንደሪ ባለው መልክ ከሌሎች ጋር መገናኘት አስፈላጊ ነው እና ሌላው የመጨረሻው ራስን ከመሆን መሸሽ። ቀድሞ የነበረን ስዕብና፣ ቀድሞ የነበረን ባህል፣ ቀድሞ የነበረን ማንነትን ኮምፕሊትሊ ትቶ ሌላ ሰው ለመሆን ራስን መለወጥ ይሄ ስህተት ነው። ይሄ እንግዲህ እንዴት ነው? ሜካፖች መውሰድ፣ ራስን ላለመሆን፣ ሌላ ሰውን ለመምሰል፣ በሀሳብም ውሏችንን መቀየር፣ በፊት ቤተ ክርስቲያን የሚሄዱ ጭፈራ ቤት መግባት፣ አላግባብ መጠጥ መጠጣት፣ ወደ ሱሶች መግባት ይሄ ተገቢ አይደለም። ከራስ ማንነት መውጣት፣ ቀድሞ የነበረውን ፐርሶናሊቲ አጠናቆም የተሻለ ነገር በራስ ላይ መገንባት ጥሩ ነው። ሴቶች ራስን መጠበቃችን ይጠቅመናል ለወደፊት ህይወት ደግሞ ይቀጥላል። በዛ ያበቃ የራሷን የጠበቀች ሴት ትቀጥላለች። በመጽሐፍ ቅዱስ ታሪክ የቀጠሉ ሴቶች አሉ። አብጊያ ባሏ ሞተ። ከሞተ በኋላ ህይወት ቀጥሏል። እሷ ጋር ሰነፍ ባል ነበረ፣ በጣም የማይመች ባል ነበረ። ነገር ግን በራሱ መንገድ ነው የሄደው። የእሷ ህይወት ግን ቀጥሏል። ህይወት ይቀጥላል። የሚቀጥል ህይወት አለ። ህይወት ደግሞ እንዲቀጥል ራስን መጠበቅ ወሳኝ ነው። ለልጆቻችን መቀጠል አለ፣ ለቤተሰቦቻችን መቀጠል አለ፣ ለማህበረሰባችን መቀጠል አለብን። ከኛ ስህተት እኛን የመታን እንቅፋት ልጆቻችንን እንዳይመታ፣ ትውልዱን እንዳይመታ የመታንን እንቅፋት ከትውልድ ፊት ማንሳት አለ። ምንድን ነው የኔ ስህተት? ለምን በእኔ ህይወት ይሄ መጣ? የተፈጠረው ከምን የተነሳ ነው? ትዳሩን ሲጀምር የጀመርኩበት መንገድ ትክክል አይደለም ወይስ ምንድን ነው? ይህንን ማሰብ ሌሎችን ሰዎች ማስተማር ስለሚጠቅም እነዚህን ከፍቺ በኋላ የምንሰራቸውን ስህተቶች በመተው ራስን በማሰልጠን ለመማር በማዘጋጀት ለስራ በማዘጋጀት ጥሩ ፖዚቲቭ የሆነ አእምሮ በማሳደግ ከሌሎችም ጋር ይብን ከተፋቱ ባል ጋር ጥሩ ጓደኛ በመሆን ስለ ልጆች በመዋየት ቀጣዩን ጊዜ ማስተካከል ይቻላል እና ከነዚህ ስህተቶች መውጣት፣ ከጭንቀት ረዥም ጊዜ በድባቴ ውስጥ ከመሆን መውጣት፣ ቶሎ ወደ ሌላ ሪሌሽንሺፕ ሳይገቡ ጊዜ ሰፊ ጊዜ በመውሰድ መቆየት፣ ገንዘብ ከፍቺ በኋላ የሚገኙ ገንዘቦችን በአግባቡ ጥቅም ላይ ማዋል እንጂ አጨብጭቦ ጨርሶ ባዶ እጅ መጨረሻ ላይ መንገድ መውጣት ስለሚመጣ በአግባቡ መጠቀም፣ ከፍቺ በኋላ ከልጆቻችን አባት ጋር በአግባቡ መነጋገር፣ ስለ ልጆች ጉዳይ መነጋገር፣ መመካከር። ምናልባት ደግሞ ይሄ እንዳይሆን የጤንነት ችግር፣ የባህሪ የከፋ ችግር ደግሞ ካለ ይሄን ገደብ ማበጀት ነው። አንዳንድ ጊዜ አንዳንድ ሰዎች ከሱስ ወይም ከአእምሮ ህመም የተነሳ ባገኙ ቁጥር ካልደበደቡሽ ካልመታውሽ ስለሚኖሩ ራስን ከነዚህ መጠበቅ ተገቢ ነው እና ማህበራዊ ሚዲያችንን ስንጠቀም በአግባብ በጣም ሱሰኞች ሳንሆን የሚጠቅመንን የሚበጀንን ትምህርት በመውሰድ ራሳችን ለወደፊት ለማዘጋጀት ማድረግ አለብን እላለሁ። ይህ ለዛሬው ያለኝ ፕሮግራም ነው። በሚቀጥለው ፕሮግራም በሌላ ፕሮግራም እስከምንገናኝ አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድታግዙን እጠይቃለሁ።